What you doing? Do you get it? Don't you know? Wait, what did I just say? If that sounded confusing to you, don't worry. It's not your fault. You've been learning English the wrong way because you've been learning from textbook, slow English, and also perfect and clear English. But that's not how real people speak. ቋንቋውን በደንብ የሚናገሩ ሰዎች do you want to eat አይሉ do you want to eat ነው የሚሉት do you want to eat and they don't say did you go አይሉ do you go ነው የሚሉት ማለት ነው ለዛም ነው እንግሊዝኛ ሲፈጥን በደንብ አንደርስታንድ እንደማታረጉት ግን here's the good news ይሄንን አንድ ላይ ማንበብ ወይም ደግሞ connected speech you can learn it and it's very fun and it can change the way you speak and the way you listen as well. The most confusing sound is የሆነ ቃል ከዛ with to ለምሳሌ ሙቪ ላይ ካያችሁ ላይ የሚጠቀሙት እንግሊዘኛ ፈጣን ይመስላል እንጂ they're using this form okay ከደበለከች I gotta go የምትለዋ ማን ተናጥላ ነው gotta go ወይም ጋታ ማነች have to አትበሉ ብያችኋለሁ ሰው ምን በሉ ነበር አልኳችሁ have to ሲነበብ አንድ ላይ እንዴት ነው እስኪ በሉት so እዚህ ጋር አልኳችሁ d and u ካለ u sound ነው ለዛ ነው እዚህ ጋርም could you የነበረው could you የሆነው ዛሬ በዚህ ቪዲዮ the most popular የሆኑትን ሶስት ሳውንዶች ነው የምንለማመደው እሱም ቃላቶች ላይ ከቱ ጋር ሲመጡ ከዩ ጋርና ከሃፍ ጋር ለምሳሌ you have seen on movies or even ዝም ብሎ ቪዲዮ ላይም like would you could you should wanna gotta ምናምን የሚባሉ ሰማላችሁ አይደለ like እንግሊዝኛ በጣም ፋንሲ የሚያስመስሉ like ሌላ ቃል ያወጡ ይናገሩ የሚመስሉ እንግሊዝኞች አሉ አይደለ so ዛሬ እነሱን በደንብ ተምረን እናንተም እንግሊዝኛችሁን በጣም ቆንጆ like ጣፋጭ አርጋችሁ ነው የምትሄዱት ማለት ነው because አሁን ነገሮች like የምታቋቸው ነገሮች ራሱ አጣፍታችሁ መናገር ከቻላችሁ like እንግሊዝኛችሁ ሌቭላችሁ ሳይሆን ማተር የሚያደርገው it's the matter of not the fluency but the way you speak it the way you present it because even አሁን like እኛ ጋር ኢትዮጵያኖች ሽሮ ብዙ ሰው አይወድም አይደለ ግን like if you think about it the way our moms make it እንዴት ነው የሚያደርጉት like በጣም ቆንጆ አድርገው ብዙ ቅመሞች አድርገውበት በቅቤ ሆኖ like በሸክላ ድስት ምናምን ሲቀር በጣም ነው የሚጣፍጠን አይደለ ግን ደግሞ like ዝም ብሎ ሌላ ቤት ደግሞ ሄዳችሁ ዝም ብሎ በብረት ድስት በጥበጥ ተደርጎ ቢመጣ ደግሞ you will not like it right so እንግሊዝኛም ልክ እንደዚህ ነው እናንተ በደንብ ጣፋጭ አድርጋችሁ ቆንጆ አድርጋችሁ ፋንሲ አድርጋችሁ ማቅረብ ከቻላችሁ your level doesn't matter okay so የምትችሉትን ነገር በደንብ አጣፍጦ ማቅረብ ነው ፖይንቱ ስለዚህ እስከምትጨርሱ ተከታተሉ okay by the way አንድ ነገር ልንገራችሁ so ይሄ የምንከተለው እኛ እዚህ ስናስተምር ወይም ደግሞ በኦንላይን or ደግሞ በአካል ስናስተምር የምንጠቀማት መጽሐፍ ነች ወይ ሞጁል ነች as you can see beginner lesson 1 ይላል እንደሚታወቀው ለኔት አካዳሚ ላይ የ3 ወር ፕላን ነው የምናዘጋጅላችሁ አይደለ so ይሄ የመንዝ 1 ነው lesson 1 lesson 2 lesson 3 ብለን 3 እናዘጋጀንላችሁ ማለት ነው so አሁን ይሄን የምታዩት ከሆነ very like በደንብ ግልጽ የሆነ በየቀኑ ተከፋፈለ አሁን ለምሳሌ here there are pictures በደንብ ነው like ግልጽ ሆኖ የሚታያችሁ the examples are በጣም relatable በኢትዮጵያ like literally ለኢትዮጵያ ተማሪዎች ሆኖ የተዘጋጀ ነው እና like በጣም ፒክቸር ያለውና very interesting የሆነ መጽሐፍ ያዘጋጀንላችሁ በየቀኑ ተከፋፈለ ነው ለምሳሌ ቆይ let me show you you see here yeah it says day 1 አይደለ በአንድ ወር ውስጥ 12 ክላስ ነው ያላችሁ so day 1 day 2 day 3 day 4 ያለ you guys know ቀጣይ ምን እንደምትሉ ታውቁታላችሁ አውቃችሁ ነው የምትመጡት ማለት ነው ይሄ መጽሐፍ አብራችሁ ካለ literally አስተማሪው የሚያስተምራችሁን ነገር beforehand አውቃችሁ ነው የምትመጡት ማለት ነው ከሶስተኛ ወር በኋላ እኛ ዝም ብለን ቻው አይደለም እንላችሁ because እንደምታውቁት ቋንቋ ፕሮሰስ ነው አንድ ወር ወይም ሁለት ወር even 6 ወር ድረስ ሄዳችሁ completely የምትፈልጉት ካላደርሱ ትችላላችሁ መሃል ላይ የምትዘናጉ ከሆነ ማለት ነው ስለዚህ እኛ ጋር ተምሮ 3 ወር በደንብ ዴዲኬትድ ሆኖ በደንብ 100% ሰጥቶ ለተማረ ሰው ዌብሳይት ላይ ያዘጋጀ ነው ከመጀመሪያው እስከ መጨረሻው እናንተን በደንብ ብቁ ሊያደርግ የሚችሉ ኮርሶች አሉ እዛ ላይ ማለት ነው so ዌብሳይታችን ላይ ብዙ ፊቸሮች አሉ like pdf አለ እናንተን በደንብ ሊረዳ የሚችል ai ፊቸር አለ ai ፊቸር እንደምታውቁት አሁን ላይ ንግግር በደንብ ፕራክቲስ የምናደርግበት በጣም አሪፍ የሆነ ሪሶርስ ነው ቴክስት መደረግ ትችላላችሁ ከai ጋር ፕላስ ደግሞ ከመጀመሪያው እስከ መጨረሻው እዮክን ባለው ተማሪ ጋር አስተዋውቃችኋለሁ he's one of my favorite students ከሱ ጋር በደንብ ቁጭ ብለን ከመጀመሪያው ማውቅ ካለበት ተነስተን እስከ መጨረሻው ስናስተምር ወይም ሳስተምር እሱ ሲማር ያለ ቪዲዮ ዶክመንተሪውን እዛ ላይ ቁጭ ብሎላችኋል ማለት ነው so 3 ወር እና ዴዲኬት ሆናችሁ ከተማራችሁ በኋላ on the website ደግሞ ሙሉውን ነገር anything that you want እዛ ላይ ታገኛላችሁ ማለት ነው ታዲያ ይሄንን ዌብሳይት እኔ ጋር ተምሮ ለጨረሰችን 3 ወር እኔ በስጦታ መልክ ነው የምሰጣችሁ በስጦታ okay as you can see
1 ወር 2 ወር 3 ወር 3 ወራችሁን ብቻ ዴዲኬትድ አድርጉ እኛ ጋር ከዛ በኋላ ግን ላይፍ ታይም ሆነ ሶሉሽን ነው የምሰጣችሁ ሶ እኔ እናንተ ጋር በአካል መጥቼ ማር አልችልም አዲስ አበባ ውስጥ አይደለም ያለሁት ኦር ካገር ውጪ ነው ያለሁት አዲስ አበባም ሆኜ ሜቢ ሩቅ ነኝ ኦር ደግሞ ቢዚ ነኝ የምትሉ ሰዎች ካላችሁ ደግሞ ዌብሳይቱን በክፍያ ብቻ ማግኘት ትችላላችሁ ዌብሳይቱን ብቻውን ማለት ነው because እሱም ብቻውን በጣም ትልቅ ሪሶርስ ስለሆነ እሱንም በሌላ ፔመንት ማግኘት ትችላላችሁ ሶ አሁን ቀጥታ ወደ ትምህርቱ እንሂድ ሶሪ ስላቆየኋችሁ Okay, so የመጀመሪያውና the most confusing sound is የሆነ ቃል ከዛ with to ለምሳሌ movie ላይ ካያችሁ like gotta go or ደግሞ she has to go I had to go ምናምን ስትሉ የሚጠቀሙት እንግሊዘኛ ፈጣን ይመስላል እንጂ they're using this form okay so ምን ብያችኋለሁ እዚህ ጋር ቃል እንጨምራለን ከዛ በኋላ ከቱ ጋር ሲመጣ connected ሆኖ ሲነበብ normally ለምሳሌ አሁን I want to ከምትሉም ደግሞ I got to or I have to የምትለውን አንድ ላይ አድርጎ መንባብ ማለት ነው that's what we're going to learn as a chinwaga so ማን አልኳችሁ መጀመሪያ have so have to I have to ብለው አይናገሩትም እነሱ I have to ነው የሚሉት I have to so how would you read it have to okay ለምሳሌ መሄድ አለብኝ I have to go እንጂ I have to go ብለው አያነቡትም I have to go good ስለዚህ አሁን I have ካልን the other one ማን ነበረ ከሀፍ ጋር የሚመጣው ሌላኛው good has ስለዚህ has to አሁንም has to አይሉም okay she has to go አይሉም she has to go ነው የሚሉት has to you see this is how they sound it but when they write it is like this ሲጻፍ ይሄ ነው obviously ሲነበብ ግን she has to go አይሉም she has to go or I have to go ነው እንጂ I have to go ብለው ናጥለው አያነቡትም ማለት ነው so has to have to the other one demo want to ለምሳሌ እናንተ ዶክተር መሆን ፈልጋለሁ ማለት ከፈለጋችሁ I want to be a doctor አትሉም I wanna be a doctor ነው የምትሉት want to እንዴት ሆነ ማለት ነው wanna ታውቃላችሁ I think I wanna be ነው እንጂ don't say I want to be okay I wanna be a doctor I wanna be a teacher I wanna be fluent you see wanna ነው እንጂ የምትሉት want to አትሉም ማለት ነው ሌላ ልክ እንደዚህ ማን አለ going to አይደለ going to እንደዚህ ላደርግ ነው ስትሉ አይደለ እንጂ ወደዚህ ቦታ እየሄድኩኝ ነው ሲሆን አይደለም እንደዚህ ላደርግ ነው so ለምሳሌ ወደ ሆስፒታል ልሄድ ነው ማለት ፈለጋችሁ I am going to go to the hospital ነው የምትሉት ወይስ I'm going to go to the hospital I'm going to go to the hospital እንዴ ቢያነበብኩት ማለት ነው going to gonna good gonna I'm gonna go to the hospital the last but not the least ቅድመልኩት I gotta go የምትለዋ ማን ተናጥላ ነው gotta go ወይም gotta ማነች got to እንጂ I got to go ብትሉ that's not correct that's not the real people that's not how the real people say it so እንዴት ይሆናል got to እንዴት ይሆናል gotta ይሆናል ማለት ነው good ስለዚህ እነኚህ ቃላቶች ከቱ ጋር ሲመጡ አንድ ላይ connect በማድረግ we can make our pronunciation very beautiful okay don't say I have to say I have to okay she has to ሳይሆን she has to okay ከዛ በኋላ ይቀጥላል ለምሳሌ I have to go you see I have to go ንም አንድ ላይ ነው ያነበብኳትኝ እንጂ don't separate the words okay እዚህ ጋር I wanna be a doctor እንጂ I want to be a doctor ብያ አላነበብም I want to be a doctor ነው ብለው ማለት ነው እዚህ ጋርም እንደዛው ወደዚህ እንደዚህ ላደርግ ነው I'm going to go to the hospital እዚህ ጋርም I gotta go ብዬ አሳጥረዋለሁ ማለት ነው okay so አሁን ያስተምራችኋለሁ አይደለ አሁን ደግሞ የናንተ ተራ ነው so you guys will pronounce these words let pronounce ታደርጉልኛላችሁ ለምሳሌ የመጀመሪያውን እኔ have to አትበሉ ብያችኋለሁ so ምን በሉ ነበር አልኳችሁ have to ሲነበብ አንድ ላይ እንዴት ነው እስኪ በሉት good ትንሽ እስኪ awesome one more time excellent have to right have to becomes have to excellent አሪፍ እሺ ቀጣይ ይሄኛውስ has to አይደለ has to ሳይሆን እንዴ ብለና ቢቦታ ባባልን try I can't hear you good እስኪ ድጋሜ አስተካክሉና ድጋሜ only one more time nice perfect
hasta አይደለ hasta hafta hasta the third one want to ጭቀላለች እስኪ በሏት እስቲ ድጋሚ ትንሽ modification ትንሽ awesome wanna right wanna here going to you know this one it's easy say it out loud ጮክ ብላችሁ በሉት good gonna እሺ ይሄኛውስ got to ነበር አይደለ but together ሲነበብ እንዴት ነው የሚሆነው ጮክ ብላችሁ ትንሽ አስተካክሉት gotta አይደለ gotta gonna wanna have to has to amazing awesome you guys are doing amazing okay so here done we will move to the next one አሁን ደግሞ so እዚህ ጋር ስንመጣ ደግሞ ከዩ ፊት ለፊት ያሉ ቃላቶች ይኖራሉ ለምሳሌ አሁን could you give me this pen could you see or would you go with me would you like to have coffee with me you see ማንና ማንን አንድ ላይ አደረኩት could እና you would እና you okay these words when we read them together ju sound ያመጣሉ ማለት ነው okay so አሁን ጽፌላችኋለሁ the words but as I have said we don't read them separately later አናነባቸው ብለናል that's the point of this video አይደለ so pronounce እናረጋቸው ወይም the real pronunciation of this words እዚህ ጋር ጽፋለን ማለት ነው okay with your help ስለዚህ አሁን would you ስንል first of all will you ሳይሆን l is silent okay would you could should ብለን ነው የምናነበው እንጂ l we don't read l would እና should እና could ጋር ማለት ነው ስለዚህ አሁን would you እንዴት ነው የሚነበው would you ብለን ነው የምናነበው would you okay would you ይሆናል would you j አለች ማለት ነው would you okay and then the next one ደግሞ ማን አለ could you አይደለ ሱም ልክ እንደዚህ ታደርገው እዚህ ጋር would you ከነበረ እዚህ ጋር ምናል could you ይሆናል ማለት good could you ይሆናል j ናት እሺ could you okay excellent እሺ did you same is the same በዲ አልቆ ካጠገቡ you ካለ ju sound ነው የሚሆነው okay so እዚህ ጋር ማልኳችሁ d and you ካለ ju sound ነው ለዛ ነው እዚህ ጋርም could you የነበረው could you የሆነው g okay ju እዚህ ጋር ደግሞ would you የነበረው ju ያረግነው it's because of that d እና next you ሲመጣ ju sound ነው የሚመጣው ማለት ነው so እዚህ ጋርም the same thing ነው apply ታደርጉት እንዴት ይሆናል did you good did you ይሆናል ማለት ነው ju sound እዚህ ጋር ስንመጣ ግን t እና u chu sound ነው የሚመጣው እዚህ ጋር d እና u ነው ju ይሆናል አይደለ but here t and u will becomes chu ስለዚህ don't you የነበረው ምን ይሆናል don't you ይሆናል chu sound አያችሁ don't you ይሆናል ማለት ነው okay እዚህ ጋር ju because d with you becomes ju t with you becomes chu don't you okay excellent now let's try to do an example ለምሳሌ but would you ask me if I want some coffee ደንም ጠይቁኝ would you like some coffee እንጂ would you like some coffee አትሉኝም would you like some coffee okay እሺ ለምሳሌ ቡና ላንጠልሽ እችላለሁ ቡናም ታመጭልኝ ትችያለሽ እናርጋው could you ስለሆነ ማለት ነው could you bring me some coffee excellent did you ሲሆን ደግሞ ለምሳሌ ዜናውን ሰማሽ did you hear the news ነው እንጂ ብትሉት did you hear the news አትሉም ማለት ነው the last one don't you አይደለ ለምሳሌ ሽሮ አትወድም don't you like ሽሮ እንጂ don't you like ሽሮ አትሉም ማለት ነው don't you ነው የምትሉት excellent አሁን እኔ በደም ነግራችኋለሁ አይደለ አሁን ደግሞ የእናንተ ተራ ነው ስለዚህ would you how do you read it would you ጮክ ብላችሁ ካላችሁ በደም you will not understand it okay say it out loud ትንሽ a little bit good would you አይደለ would you I've already written it so would you የምትሉት ማለት ነው excellent እሺ here could you be ላምበው ወይስ ምን be ላምበው one more time excellent could you nice but you're doing amazing እሺ did you ski
Say it. Excellent. Did you? አይደለ? Did you? Would you? Could you? Did you? Excellent. እሺ the last one. Don't you? ይሄ ትንሽ ይለጋ ብለን ነበር አይደለ? እንዴት ነው የሚባለው? እስኪ don't you? ትንሽ amazing. Don't you? አይደለ? true ሆነ እዚህ ጋር ማለት ነው። በጣም አሪፍ አንድ ብቻ ነው የቀረን። ኦኬ? እሺ አሁን the last one ጋር ደርሰናል። ሶስተኛው dash have ለምሳሌ how would you read this? Maybe movie like ታችሁ ከሆነ I should have called you or I would have give you money. I could have been here. You see? እንደዚህ አይነት የሚያነቡት እንዴት ነው የሚያደርጉት? should have የነበረው እንዴት ነው የሚያነቡት? should እንጂ should have ብለው they don't read it. How did I read it እኔ? How did I read it? should በቃ ኤ ነው መጨመርበት have በማን ተካች? በኤ ተካች። should ሆነ ማለት ነው። amazing ልክ እንደነዚህ እነኚህንም the same thing ነው apply የምታደርጉት very easy okay so should ከሆነ should have could have ምን ይሆናል could right amazing could I could have helped you okay amazing እሺ ስለዚህ እዚህ ጋር could ከሆነ እዚህ ጋርስ would amazing would okay እነኚህ ማለት ናቸው እንደዚህ ማድረግ ነበረብኝ okay ለምሳሌ አንቺ ጋር መደወል ነበረብኝ I should have called you. You see? I didn't say I should have called you. I say I should have called you. I said I should have called you. Okay? Amazing. እሺ መምጣት ትችል ነበረ. I could have come. No. I could have come. እላለሁ ማለት ነው. I could have come. መምጣት ትችል ነበረ. እሺ would have ደግሞ እንደዚህ አረግ ነበረ. ለምሳሌ ብር አበድርሽ ነበረ. I would have lent you money. ሳይሆን I would have lent you money. ወዳ ይሆናል ማለት ነው. ስለዚህ should have could ya and would have በነማን ፋንታ should have could have would have ፋንታ really like this okay እሺ ሰው ምን ተራ ላይ ነን የነን ተራ ላይ ያለ ነው አይደለ so how do you read this ከማን እንጀምር should have እንጀምር say it ካላችሁ ምንም ጥቅም የለውም okay say it እስኪ should have ሳይሆን ጮክ ብላችሁ ምንም ጥቅም የለውም ካላችሁ say it good should አይደለ amazing perfect በደም ነን should okay እሺ could have us don't be shy በሉስ ጮክ ብላችሁ could have ምን ሆነ አንዴ ድገሙልኝ could amazing should could ከዛስ would have የነበረውስ the last one ጮክ ብላችሁ ነው የምትሉት መጨረሻው ነው ትንሽ አስተካክሉት one more time Good, amazing. Woulda, አይደለ? Shoulda, coulda, and woulda. Good, you did amazing. Okay, you guys, so today, 3 of the most popular sounds ነበረ ግን more የምትፈልጉ ከሆነ በደንብ pronunciationአችሁ ላይ መስራት የምትፈልጉ ሰዎች ካላችሁ ኮሜንት ላይ more በሉልኝ እኔ በደንብ ተዘጋጅቼ ያመጣውላችሁ በደንብ ልክ እንደዛሬው በደንብ አስብላችኋለሁ አላማመዳችኋለሁ okay So please, if you want more videos like this, comment more on the comment section, okay? እና እኛ ጋርም በኦንላይንም በአካልም መማር ፈልጉ ሰዎች ካላችሁ ባዮ ላይ ባለው ቁጥር ደውሉልን. Bye.